አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት አይ ወሽመጤን በጠሱት ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጫውታን አሸንፎ መውጣት የተጀመረው ባርዲዮልና ጎል አግብቶ አሸንፎ የሚወጣ ሃላንድ አለ አይደል እንዴ ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው ምንድነው ነው እኔ አልገባኝም ጀማው እንዴ አረበለው ያ ጀማ በጣም ቋጥሬ ነበር በዚህ ጫውታ ላይ ግልጹ ስነግራችሁ ማለት ነው ይሄን ጫውታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት ደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ ምን አይነት ቡድን ነው ማንዬ ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው ታዲያ ይሄው ሲቲ አሸንፏል ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሺ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል ገብቷል አይደል ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ ሊቨርፑል ቀጣይ ተፈተኛ አንተን ጉድ ነው አሁን እያየው ነው ጠንቀቅ በል ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው ምልሽ ገባሽ አይደል ምን አይነት ጨዋታ ነው ያየነው ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን ስለዛ ብዙ አላበሽክሽ ምናምን ደስታ ላይ ነው ያለሽው ካምባክ ሰርሻል ምናምን ነገር ግን ማን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ ማሬስካ ላይ ሬት ማድረገው ማናገር ቢሆን ማለት ብዙ ማስተካከል ያለበት ነገሮች አለ ሃላንድ እኮ ጸጉሩን ተቆረጠ ማንዬ ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ ገባርለ አሁን ነው ወጣ ሄሌዛው እንደሚመስል እቴ ተካዜ ውስጥ የገባው ይመስለው ለላንድ ጋቫርዲዮላ ያበደ ጎል ቸርኪ ነው ስራውን የሰራችው ማን ቸርኪ እንደሚያዋጣ ሪኮልዩዝ እንደማይረባ ግሪሊሽ እንደማይረባ ሰሜኞ ቤንች መሆን እንዳለበት እነዚህ ነገሮች እስኪገባህ ድረስ ተቸገራለህ በዚህ ሊግ ነው ማለት አባቴ የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት ሁለት አታጋባበትም ነበር ለማንኛውም ኮንግራቹሌሽንስ ቪክትሪ ኢዝ ቪክትሪ ገባሻል አሁን አሰብስበን እንጠብቃለን ሊቬና ሃንግማን አለው ዛሬ ሊቬ ነገ ሃንግማን ማን እነሱንም እናስጥልና ፈላው እኔና አንቺ ብቻ ሌላው ላይ እንዳለ እንላጥባቸዋለን ወይኔ እግዚአብሔርን ቼርኪ አይቀመጥ ብዬ የምናገረው እኮ ለዚህ ነው ተቀይሮ ገብቶ ለታሲስት ሪኮሉዝን ታቃጥለኛለህ ጸጉሬ ነጭ እስኪሆን ምንም አይጠቅምም ኮሪኮሪስ ምንም መሙያ 11 ናቸው ለመባል ነው ምንድነው እንዳይገባ በቃ ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ በቃ የማረሽካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው ይገረመኝ እኮ ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን እኔ አልገባኝም የሱ ሰውዬ ነገር አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም ይወጣው ባውዲ ያለ ብቻ ቆንጆ ነው ብቻ እኔ ሉዊስ የሚባል ልጅ እዚህ ቲም አልየው በቃ አልፈልግም ዛትሲት ፕሪሚየር ሊጉን እንደበላ የረዳኝን ቦርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም ማን ሲጀመር ሃላንድ ጸጉሩን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበርኩ እንዴት አርጎ እንዳሸነፈው ምን አይነት አሰላልፍ ነው የገባው ሲጀመር የሰው ልጅ እንዴት ነው ጌይን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አርገ እንዴት ነው የምትገባው ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘ እንዴት ነው ገብተህ ልታሸንፍ የምችለው ማን ይሄ ነገር ማለት ነው የመጨረሻ ትምህርት ይወሰደበት ይመስለኛል ገብቷችሁ አላር ማለት ከዚህ በኋላ ይሄን ነገር መድገም የለበትም ገብቷል ኤንዞ ማሬስካ መሃል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል ገብቷል አላር ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው የማአት ተከላካይ ይዘህ ትገባለህ እዚህ ግን እንደዛ አይሰራም ማን ይሄ ሰውዬ ማግባት አለበት አሁን ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ተጸጸቱበታላችሁ ገብቷችኋል ሃላንድ ካላገባ ሲቲ ችግር ላይ ነው ማለት ነው ሃላንድ ሳያገባ ሲቲ ተቸግሮ ካሸነፈ ናናና ሲቲ ችግር አለበት ማለት ሃላንድ አግብቶ ሲቲ ተቸግሮ ቢያሸንፍ ግን ኖርማል ገብቷላ ያን ነው መጀመሪያ ማሰብ ያለበት ሲስተማችሁ በስትክክል እየሰራ እንዳልሆነ ተረዱት መጀመሪያ ቼርኪ በጣም ነሰሰሪ ሰው ነው ይዞ የትምህርት ይወሰደበት ይመስለኛል ግን ቦርንማውዝ ያሁላ ተጫዋች ሽጠው ነው እንደዚህ የሚጫወቱት ያሁላ ተጫዋች ሽጠው ማን በጣም ነው የሚችለው ማርኮ ሮስን ታውቁታላችሁ አይደለም ዶርትሙንድ ከዚህ በፊትም በጣም የሚችል ሰውዬ ነው ዘንድሮ ኩክ የሚያደርግ ይመስለኛል አሪፍ ሉዊን ምን አይነት ከምባክ ነው በእናታችሁ ሲቲ ይመቻችሁ እኛም ከተማው ላይ ሁለት ሰው ተደብሮ አይሆንም ይሁን አልደበረኝም ጎይና ግቫርዲዮል ቫር ምናምን ነገር ቼክ ተደርጎ ልብ አንጠልጣይ የሆነ ኳስ ነበር ጎይን ሚድፊልደር አድርጎ ነው ያጫወተው እስከመቼ እንደሚያጫውተው አላውቅም ምክንያቱም ጎይ ዲፌንደር ነው እኔው ፒስ ነው ትመሩ የምትሸነፉ መስሎኝ በጣም ደስ ብሎኝ ነበር ግን ቆንጆ ካምባክ ቆንጆ የዋንጫ ሜንታሊቲ ያለው ዳይፐሩን የቀየረ ጻል ልጅ ነው የምትመስሉት ግን
ማንቸስተር ሲቲ በጭንቅ ተፈትኖ በርነማውዝን በመጨረሻ 5 ደቂቃዎች በተቆጠሩ 2 ጎሎች አማካኝነት ካምባክ በመስራት 2-1 በማሸነፍ ፕሪሚየር ሊጉን በ3 ነጥብ መጀመር ችሏል። ለኢንዞ ማሪስካ በጣም አስጨናቂ ጨዋታ ነበር፣ ግን ቆንጆ አጀማመር ከማንቸስተር ሲቲ ጋር ማድረግ ችሏል። በዚህ ጨዋታ ላይ በርነማውዞች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ሙሉ 90 ደቂቃ ከማንቸስተር ሲቲ ጋር አንገት ለአንገት ነበር ተናንቀው የነበረው። በበርነማውዝ በኩል 26ኛው ደቂቃ ላይ ታቨርነር ጎል አስቆጥሮ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ ውጤቱን አስጠብቆ ለረጅም ደቂቃዎች ቢጓዙ ማንቸስተር ሲቲዎች 85ኛው ደቂቃ ላይ ማርክ ጉሂ እንዲሁም 92ኛው ደቂቃ ላይ ቫርዲዮል ባስቆጠራቸው ጎሎች አማካኝነት ካምባክ በመስራት 2-1 ማሸነፍ ችለዋል። ውጤቱ አይገባቸውም ማለት አስቸጋሪ ይመስለኛል። ራያን ቼርኪ የዚህ ጨዋታ ልዩነት ፈጣሪ ነበረ። ተቀይሮ ገብቶ 2 የሚገራርሙ አሲስቶች ማድረግ ችሎ ነበር። በተለይ ለቫርዲዮል ያደረገለት አሲስት ወርልድ ክላስ የሆነች አሲስት ነበረች። ለማንቸስተር ሲቲ መልካም የሚባል ጅማሬ ይመስለኛል። ኤሊዮት አንደርሰን ተጎድቶ መምጣቱ በዚህ ጨዋታ ላይ አሳሳቢ ይመስለኛል። ከዚህም በተጨማሪ ደግሞ ሴሜኒዮ በጨዋታው ላይ ለኔ ሲያደርግ የነበረው ፐርፎርማንስ ጥሩ ነበረ ለማለት በጣም ያስቸግረኛል። ከዛ ይልቅ ጎል አስቆጣሪው ማርክ ጉሂ ካለቦታው ተሰልፎ ከሁለቱ ፒቮቶች አንዱ ሆኖ ሚድፊልዱ ላይ በጣም የሚገርም ፐርፎርማንስ ነበረው። ጎሉን ማስቆጠር ችሎ ነበረ። ስለዚህ በጣም የሚገርም ጊዜ ነበር ያሳልፈው በጨዋታው ላይ። ማንቸስተር ሲቲ በመጨረሻም በጭንቅ ተፈትኖ ቢሆንም በርነማውዝን 2-1 ማሸነፍ ችሏል ማለት ነው። በርነማውዞች ከአዲሱ አሰልጣኛቸው ማርኮ ሮዝ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታቸውን በሽንፈት ጀምረዋል ማለት ነው። ስለ ጨዋታው እናንተ ምን ትላላችሁ? ማን ሲቲ በርነማውዝን 2-1 ማሸነፍ ችሏል ማለት ነው። በስተመጨረሻ ተረፉ እንጂ ነጥብ ጥሎ ነበር ዛሬ ማለት ነው። ያው ኢንዞ ማሪስካ አዲስ ነገር መሞከርን የፈለገ ዛሬ 6 ተከላካዮችን ነው ይዞ የገባ። ነገር ግን ያው በጨዋታ እኮ አሪፍ እኮ ነው። ሲቲ እኮ በደንብ እኮ ጨዋታው ላይ ዶሚኔንት አድርጎ ተጫውቷል። ብዙ ሙከራዎችን ፈጥሯል ምናምን። ግን አዲስ ነገር መሞከርን የፈለገ አንዳንድ ተጫዋቾች ምናምን ቸርኪ ምናምን አስቀምጦ ነው የገባ። ፎደንን በራይት በኩል አድርጎ ሴሜኒዮን ደግሞ በሌፍት በኩል ወስዶ ምናምን የተጫወተ ዛሬ ወይሬሊን ምናምን ጉሄን ምናምን ሚድፊልደር አድርጎ ነው የገባ። ከሞላ ጎደል አሪፍ ጨዋታ ነበረ። ያው ሲቲ ተጫውቷል በደንብ ግን ያው ኢንዞ አዲስ ነገር ምናምን እየሞካከረች ነበረ። እሱ ነው ዋጋ ያስከፍላት የነበረ። በስተመጨረሻ ግን ቅያሬው ሰርቶለታል ማለት ነው። ለማንኛውም ኢንዞ አሪፍ ቲም ይሰራል ብዬ አስባለሁ። አሁን ደግሞ ተጫዋችን ማስፈርመዋል። ይመቻቹ። ሰከንድ ሃፍ ጽድት ያለ ብልጫ የሚያምር ጨዋታ የበላይነት ይዞ ማለት ነው ሲቲ በተከላካዮቹ ከፊት መስመር ማለት ነው ያሉት አጥቂዎች ምንም አይነት ነገር ሳያደርጉ የኋላ ደጀን የሆኑት ማርክ ገሂና ማለት ነው ጊቫርዲዮል አለቀ ደቂቃ 2-1 በዚህ ጨዋታ ማለት ነው። የሪያን ቼርኪ ሚና በጣም ትልቅ ነው። የሁለተኛው ኳስ ስትገባ የሰጠበት መንገድ ስንት ተጫዋች ማለት ነው እንዲጥፍጥፍ አድርጎ በማል ላይ የሰነጠቀውና የአርሰናል ደጋፊዎች ወደው አይደለም ይሄን ልጅ የሚጠሉት። በጣም ክሬቲቭ እና በጣም ኳስ የሚችል ልጅ ነው። ማሪስካ ባለቀ ደቂቃ ነው እንደውም የቀየረው ማለት ነው። 90 ደቂቃ መጫወት የሚችል ልጅ። ሪያን ቼርኪን ቤንች የሚያስቀምጥ ሲቲ ቤት አንድ ተጫዋች የለም። ሪያን ቼርኪ በጣም ይችላል፣ በጣም ነው የሚችለው። ግቡና ሰርች አድርጉት። ሪያን ቼርኪ እንዴት አሲስት አድርጎ ጊቫርዲዮል እንዴት ጎል እንዳስቆጠረ ግቡና በደንብ ተመልከቱት። ለማንኛውም ባለቀ ደቂቃ ሲቲ ጎል አግብቶ ማሸነፍ ችሏል። ይመቻቸው። እንደ መክፈቻ ጨዋታ ለሲቲ መጥፎ አይደለም፣ ግን እንደሚታየው ሲቲ በጣም ብዙ ይቀረዋል። ዛሬ ትልቅ ነገር ያየነው ከሲቲ ምንድነው 3 ነጥብ ማግኘታቸው ነው። ከዛ ውጪ ግን እንደ ዊኒንግ ስታርት፣ ከዛ ውጪ ግን ምንም ኮንስትራክቲቭ የሆነ ነገር አላየው። እንደውም እድለኞች ናቸው ይሄን ነጥብ ይዘው መውጣታቸው። ለማሪስካም ከባድ ይሆን ነበር ተሸንፎ ጨዋታውን ቢጀምር። ግባ! ምን ጠብቃችሁ ነበር? ለጣት ነው። ሪቬንጅ ከኛ ተማሩ። ገብታችሁ አይደል? ጠላታችሁን ይዛችሁ እርፍ ገብታችሁ ጊዜያችሁን ጠብቃችሁ ማለት ነው። ድርፍርፍ ማሪስካ ይመችሽ ብራዘር። ወደ ጤናሽ እየተመለስሽ ነው ብራዘር። በዚሁ ቀጥይ። ልጨፍር ያሰበሽ ነበር እኔ ላይ ልዘብኝ ተዘጋጅተሽ ቪዲዮሽን አጥፊው yes ና ዙሩ ከሯል ማለት እንዴት ነው? ሬሞንታዳ ሰርተው አሸንፏል ማንቸስተር ሲቲዎች። ትልቁ ጌም ቼንጀር የሪያን ቼርኪ ቅያሬ ይመስለኛል። በአጠቃላይ በዛሬው ጌም ላይ ያው ፈርስት ሃፍ እየተመሩ ነበር ይታወቃል። ሰከንድ ሃፍ ላይ ያው ሴት ፒስ ከቆመ ኳስ ማርጌሂ ጎል አስቆጥሮ ወደ ጨዋታው ከተመለሱበት ቅጽበት በኋላ በ6 ደቂቃ ባስቆጠሯቸው 2 ጎሎች ኢንጁሪ ታይም ላይ ጆስኮ ግቫርዲዮል ያው ኦፍ ይመስል ነበር ግን አልነበረም። ይህ ሁሉ ደግሞ በተለይ ይሄ ታይት ስፔሶች ላይ ወይም ጠባብ ቦታዎች ላይ ግን ማለት ነው በእንግሊዝ ፕሪሚየር ሊግ 3 ተጫዋች በጣም ምርጥ ክህሎት አላቸው ተብሎ ቢጠሩ ሁለቱ በእርግጠኝነት ማርቲን ኦዴጋርድ እና ራያን ቼርኪ ናቸው። በእነሱ ደረጃ ጠባብ ቦታዎች ላይ ምን ማድረግ እንዳለበት አንድ ተጫዋች በማያውቅበት ቅጽበት ላይ በዛ ጠባብ ተከላካዮች በተደረዱበት ቦታ ላይ ልዩነት መፍጠር አይነት የሚችል ተጫዋች ነው ራያን ቼርኪ እና በሱ አማካኝነት እንግዲህ ያው ድል ማድረግ ችሏል ማለት ነው። እና በአጠቃላይ በቃ ማሬስካ የመጀመሪያ አሰልጣኝነት የፕሪሚየር ሊግ ጌሙን በድል ጀምሯል። አሪፍ ሬሞንታዳ ነው እዛው በሜዳውና በደጋፊዎች ፊት ያሳየን ማለት ነው። ማርኮ ሮዝ ደግሞ የመጀመሪያ ሽንፈቱ ሆኖ ተመዝግቧል ማለት ነው። ቀጣይ ማንቸስተር ሲቲ ከክሪስታል ፓላስ ጋር ከሜዳቸው ውጪ ተጉዘው ሴለርስ ፓርክ ላይ ጨዋታቸውን ያደርጋሉ። ጨዋታው እንዴት አያችሁት?
ማንቸስተር ሲቲዎች ምን አይነት ጣፋጭ ድል ነው! ማንቸስተር ሲቲ እና ኤንዞ ማሬስካ በመክፈቻው የፕሪሚየር ሊግ ጨዋታቸው በጭንቅ ተፈትነው 2-1 ባለቀ ሰዓት በ7 ደቂቃ ልዩነት ባስቆጠሯቸው ጎሎች እንግዲህ አስቸጋሪውን በጣም ጠንካራው ቡድን በርንማውዝን 2-1 አሸንፈው ሊጉን በአሸናፊነት መጀመር ችሏል። የመጀመሪያው አጋማሽ በርንማውዝ በጣም ፈታኝ ነበረ። የሚገርም ቡድን ነበር የተመለከትነው። ማንቸስተር ሲቲዎች በብዙ ሲፈተን ነበረ። አሰላለፍ ላይም ስህተቶች ተመልክቻለሁ። በእርግጥ እንደ ኤክስፐሪመንት ተመልክተውት ይመስለኛል። ማርክ ጌይን 6 ቁጥር ላይ እንደዚሁም ደግሞ 10 ቁጥር ላይ ኒኮ ኦራይሊን አስገብተው ነበር። ነገር ግን ከረፍት በኋላ በቅያሬዎቹ ይበልጥ የተሻሻለው ማንቸስተር ሲቲ እንግዲህ ባለቀ ሰዓት ማለትም 85ኛው ደቂቃ ላይ ማርክ ጌይ በቴስታ እንደዚሁም 92ኛው ደቂቃ ላይ ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩ ግቫርዲዮል ባስቆጠራት ሁለተኛ ግብ እንግዲህ ማንቸስተር ሲቲ 2-1 ማሸነፍ ችሏል። ኤርሊንግ ሃላንድ በአዲሱ የፀጉር ስታይል እንግዲህ አካውንቱን አልከፈተም። በቀጣይ ጨዋታዎች ጎሎች እንደሚያስቆጥር እንጠብቃለን። ለማንኛውም ስለ አስደናቂው ስለ ጣፋጩ የማንቸስተር ሲቲ ድል ምን ትላላችሁ? ሐሳባችሁ ቢላሂ ሚነ ሸይጣን ረጂም። የጀርባ ቅማሌን አገኘሁት። የዚህም ዓመት የጀርባ ቅማል የሚጣበቅብኝ ማንቸስተር ሲቲ ነው። ምንድነው? እኔ እኮ ኮፍያ እንዲተሸፋፍኖ ጋርዲዮላ የሚመስል ሰው 85ኛው ደቂቃ ላይ እልፍ ሲል አይቼዋለሁ። የዛ መላጣ እጅ ያለበት የጋርዲዮላ የሚባለው እጅ እንጂ ይሄ እንደዚህ ሊሆን አይችልም። ወላሂ 80ኛው ደቂቃ ላይ ሲቲ 1-0 ሲመራ በቃ ስልኬን አጥፍቼ መጥቼ አንዳቸው ሲገርመኝ 2-1 ምን አገባ በርንማውዝ ባለ ሁለቴ ለጠለጡብኝ። አንተ ማሬስካ ምን አባህ ገባ? የጋርዲዮላን ቡድን አይደል እንዴ ያሸነፈው? ማነው አቻ ወጣ ዋንጫ ሰጠው ብለህ ተበቀልክብኝ? ምንድነው የተፈጠረው? ምን አይነት የተረገመ አማንኗ የዚህ ዓመቱ ማስቲሽ